ለተወሰነ ሰከንድ ቆም ብላችሁ አስቡ። አንድ ሰው ወደ አእምሯችሁ ከመጣ ለዚያ ምክንያት አለው። በአንድ ሰው መሄድ የማይመጣ እንግዳ የሆነ ህመም አለ። እናንተን ከሚጎዳችሁና ከዚያም በዙሪያችሁ ከሚቆይ ሰው የሚመጣ ነው። እነሱ አይጠፉም፣ ለቀው ሄዱ። እያንዳንዱን በተሳሳተ መንገድ የሆነውንና ሁሉንም በጭራሽ የማይጠገነውን ነገር እናንተን ለማስታወስ ያህል ቅርብ ሆነው ይቆያሉ። በጣም የሚጎዷችሁን ቃላቶች ተናግረዋል። እንደማያልፉት ቃል የገቡትን መስመር አልፈዋል እና በመጨረሻ እናንተ ወደ ኋላ ማለት ስትጀምሩ እነሱ እንደገና ይገኛሉ። ስለ እናንተ ያጣራሉ፣ ያንዣብባሉ። አሁንም እዚያ ሆናችሁ ስለ እነሱ እንደሚሰማችሁ ያረጋግጣሉ። እና ያ ነው እናንተን ግራ የሚያጋባችሁ። ምክንያቱም እናንተ እንደዚያ መጉዳት ከቻሉ ለምን ትተው ሄዱ? ብዙ ሰዎች ህመም ሌሎችን እንደሚገፋ እንደሚያርቅ ያስባሉ። ነገር ግን አንዳንድ ሰዎች በህመሙ ምክንያት ይቆያሉ። ምክንያቱም ትቶ መሄድ ለመቀበል ዝግጁ ያልሆኑበትን ነገር እንዲጋፈጡ ያስገድዳቸዋል። አንድን ሰው በመናፍቅና ርቀትን በመፈለግ መካከል ቆማችሁ እንደቀራችሁ ተሰምቷችሁ የሚያውቁ ከሆነ የእነሱ መገኘት እውነተኛ ማሰብና መጨነቅ እንደሆነ ወይም እናንተን ለማጥመድ ብቻ እንደሆነ ጠይቃችሁ የምታውቁ ከሆነ ይህ ከመጠን በላይ ማሰብ አይደለም። ይህ ከገጽታው ስር እየተፈጠረ ያለውን ነገር በትክክል ስለመረዳት ነው። እነሱ ተጣብቀው የሚቀሩበት ምክንያት አለ። ሙሉ በሙሉ መልቀቅ የማይችሉበት ምክንያት አለ እና አንድ ይህንን በግልጽ ስትረዱ ስለ ሁኔታው እያንዳንዱ ነገር ትርጉም መስጠት ይጀምራል። አብራችሁን ቆዩ። ለምን አንዳንድ ሰዎች እንደሚጎዷችሁና በጭራሽ እውነት ከህይወታችሁ እንደማይወጡ ጠይቃችሁ ታውቃላችሁ? ያሳዝኗቸዋል። በውስጣቸው የሆነ ነገር የሚሰብር ነገር ይናገራሉ። እንደማያደርጉት ቃል የገቡትን ገደብ ያልፋሉ እና አሁንም ይቆያሉ። ቴክስት ይልካሉ፣ ሳይታሰብ ብቅ ይላሉ። በእናንተ ውስጥ ያላቸውን ቦታ ላለማጣት የሚፈሩ ይመስል በዓለማችሁ ዙሪያ ተጣብቀው ይቆያሉ። ግራ ያጋባል አይደል? ህመም ሰዎችን እንደሚገፋና እንደሚያርቅ ይታሰባል። ታዲያ ለምን እነሱ ይቆያሉ? ብዙ ሰዎች የማይነጋገሩበት ጸጥ ያለ እውነታ አለ። አንድ ሰው ህመም ካደረሰ በኋላ ሲቆይ እምብዛም በአጋጣሚ አይደለም። እነሱ ሙሉ በሙሉ ግድብ አይኖራቸው ኖሮ ዝምታውን እስከ ማስተዋል ድረስ ቅርብ አይሆኑም ነበር። ስሜት ርቀቱ እያደገ ሲሄድ አይሰማቸውም ነበር። ካም በኋላ ጥሩ አቀባበል በሌላቸው ቦታ አያንዣበቡም ነበር። አንድ ሰው ሲጎዳቸውና ሲቆይ ብዙውን ጊዜ ልባቸው በጥፋተኝነት በፍርሃትና በጥልቅ ትስስር ውስጥ ተወጥሯል ማለት ነው። መቆየት ቀላል ስለሆነ አልቆዩም። አሁንም ለእነሱ ትርጉም ስላላችሁ ቆይተዋል። እናንተን ሳይጎዱ እንዴት እንደሚወዷችሁ ባያውቁም እንኳን እና አንዴ በእነሱ ውስጥ ምን እየተፈጠረ እንዳለ ስትረዱ ባህሪያችሁ ትርጉም መስጠት ይጀምራል። ከሁሉም በላይ ለሚሰማችሁ ስሜት ራሳችሁን መውቀስ ታቆማላችሁ። ይህንን በጋራ እንረዳው። ጥፋተኝነት፣ እነሱ የሚቆዩበት የማይታይ ምክንያት። ሰዎች እናንተን ከጎዱ በኋላ ከሚቆዩበት በጣም ጠንካራ ምክንያቶች አንዱ ጥፋተኝነት ነው። ወደ ለውጥ የሚያምረው የጥፋተኝነት አይነት ሳይሆን ያለ ኃላፊነት እፎይታን የሚፈልግ አይነት ጥፋተኝነት። ሳይኮሎጂ እንደሚያሳየው የጥፋተኝነት ስሜት የአእምሮ ምቾት ማጣትን ይፈጥራል እና አእምሮ እሱን ለማምለጥ ፈጣኑ መንገድ ይፈልጋል። ለአንዳንድ ሰዎች እንደተገናኙ እንደተጣበቁ መቆየት ያ ማምለጫ ይሆናል። በህይወታችሁ ውስጥ በመቆየት ለራሳቸው የሚያጽናና ምቾት የሚሰጥ ታሪክ ይናገራሉ። እኔ እውነት ያን ያህል መጥፎ ብሆን አሁንም እዚህ አልኖርም ነበር። መገኘታቸው ማስረጃ ይሆናል፣ የእድገት ሳይሆን ራስን የማጽደቅ። ለዚህ ነው የእነሱ ይቅርታ ጥልቀት የሌለው ከአንገት በላይ ወይም ተደጋጋሚ ሆነው ሊሰማ የሚችለው። ጉዳቱን በትክክል ለመጠገን ሳይሆን ህሊናቸውን ለማቅለል የሚበቃ ያህል ብቻ ይላሉ። ቅርብ ሆነው ይቆያሉ። ጉዳቱን ጊዜ እንዲያደበዝዘው ተስፋ ያደርጋሉ። ምክንያቱም በቀጥታ መጋፈጥ አይኖርባቸውም። የእናንተ ህመም በጸጥታ ሲቆይ የእነሱ ጥፋት ይለሰልሳል። ይህን በተለይ ግራ የሚያጋባ የሚያደርገው በጥፋተኝነት ላይ የተመሰረተ ትስስር ማሰብና መጨነቅ ወይም እንክብካቤ መምሰል መቻሉ ነው። እነሱ ስለ እናንተ ያጣራሉ። ስትርቁ ወደ ኋላ ስትሉ ይጨነቃሉ። እናንተን ማጣት የሚፈሩ ይመስላሉ። ነገር ግን ይህ ቅርበት ስለ እናንተ መዳን ሳይሆን ስለ እነሱ እፎይታ ነው። እነሱ ተጠያቂነትን ከመምረጥ ይልቅ ቅርበትን ይመርጣሉ እና ሁለታችሁንም በስሜታዊነት ቆማችሁ እንድትቀሩ ያደርጋቸዋል። እናንተን ከሚጠብቁት በላይ በሚፈልጓችሁ ጊዜ በስሜታዊነት ጥገኛ ይሆናሉ። ሌላኛው አንድ ሰው እናንተ ከጎዳ በኋላ የሚቆይበት ምክንያት ስሜታዊ ጥገኝነት ነው። በስሜታዊነት ጥገኛ የሆኑ ሰዎች በጥልቅ ስለሚወዱ ሳይሆን ከስሜታዊ ድጋፍ ውጭ መሆንን ስለሚፈሩ ይተሳሰራሉ። እናንተ የእነሱ መደገፊያ ትሆናላችሁ። የእናንተ መኖር ያረጋጋቸዋል። ድምፃችሁ መሰረት ይሆናቸዋል። ይቅርታችሁ አሁንም ተቀባይነት እንዳላቸው ማረጋገጫ ይሰጣቸዋል። እናንተን ማጣት በጣም አስፈሪ ሆኖ ይሰማል። እናንተን ማቆየት የሚጎዳ ባህሪን መቀጠል ቢሆንም እንኳን። ለዚህ ነው ጎድቷችሁ ከዚያም እናንተ ራሳችሁን ስታርቁ ሊደናገጡ የሚችሉት። ለምንድን ነው አንድ አፍታ የራቁና በሚቀጥለው ጊዜ ፍቅር ያላቸው የሚመስሉት? የእናንተ አለመኖር ስሜታዊ ሚዛናቸውን ያሰጋቸዋል። የእናንተን ህመም ሙሉ በሙሉ ስለተረዱት ሳይሆን መረጋጋት እንዲሰማቸው በእናንተ ላይ ስለሚደገፉ። በጊዜ ሂደት የእናንተ ሚና ይለወጣል። እኩል መሆናችሁን አቁማችሁ መታገስ፣ ይቅር ማለትና
እየተጎዳ መረጋጋት የሚጠበቅበት ትሆናላችሁ። ህመማችሁ ብቻችሁ እንድትቆጣጠሩት የሚጠበቅባችሁ ነገር ይሆናል። ፍላጎታችሁ ከግንዛቤያችሁ ይበልጣል። ለእነሱ ምቾት ከእድገት በላይ አስፈላጊ ነው። እነሱ እንደጠበቁት ሳትሄዱ ስትቀሩ የበለጠ የማጣት ፍራቻ ይሰማቸዋል። አንዳንድ ጊዜ ሰዎች ርቀት እንደሚከተል በማሰብ ሌሎችን ይጎዳሉ። ያ በማይሆን ጊዜ የማይረጋጋ ነገር ይከሰታል። ሳይኮሎጂ ይህንን ባልተጠበቀ ስሜት የጽናት የተቀሰቀሰ የትስስር ጭንቀት ብሎ ይጠራዋል። እነሱ ትሄዳላችሁ ብሎ አስበው ነበር። ድርጊታቸው የሚያስከትለውን ውጤት ጠብቀው ነበር። እናንተ ስትቆዩ በስሜታዊነትም እንኳን እርግጠኛ ለመሆን ቁጥጥሩን ይወስዳል። አሁን ትስስሩ አሁንም መኖሩንና በማንኛውም ጊዜ ሊያጡት እንደሚችሉ ፈርተዋል። ይህ ፍርሃት ቅርብ ሆነው እንዲቆዩ ያደርጋቸዋል። ነገር ግን ጤናማ አይደለም። ወጥነት የሌላቸው ይሆናሉ። አንድ ቀን ሙቅ፣ በሚቀጥለው ጊዜ ሩቅ ይሆናሉ። መረጋጋት እንዲሰማቸው የሚበቃ ያህል በቅርብ ያንዣብባሉ። ነገር ግን ተጋላጭ ሆነው የሚመጣውን ለመቀበል ያህል ቅርብ አይደሉም። የማጣት ፍራቻ ወደ ጠባቂነት እንጂ ወደ ተጠያቂነት አያመራም። እንደ ማሰብና መጨነቅ እንደ እንክብካቤ ሊሰማ ይችላል። ነገር ግን በስሜቴ ብስለት ላይ ሳይሆን በስሜቴ ጭንቀት ላይ የተመሰረተ ነው። በመገኘት ውስጥ ቁጥጥር ማድረግ በመቆየት ጊዜ ስሜት ኃይልን ይጠብቃል። በሌላ አባባል በአንድ የተወሰነ ቦታ ላይ በቀላሉ በመታየትና በንቃት በመኖር ተጽዕኖን መፍጠር በምትቆዩበት ጊዜ ስሜታዊ ኃይልን በሕይወት ያቆያል። በአንዳንድ ሁኔታዎች ውስጥ መቆየት ስለ ስሜታዊ ተጽዕኖ ነው። እነሱ እስከተገኙ ድረስ በእናንተ ስሜታዊ ዓለም ውስጥ ተዛማጅ ወይም አግባብ ያለው ሆነው ይቆያሉ እና አግባብነት ከመረሳት የበለጠ ደህንነት ይሰማል። ርቀት ግልጽነትን ይፈጥራል። መገኘት አሻሚነትን ይፈጥራል። በመቆየት እነሱ የተፈጠረውን ነገር ተጽዕኖን ያለሰልሳሉ፣ ህመሙን ያደበዝዛሉ፣ መዳናችሁን ያቋርጣሉ። ሁልጊዜውን ተብሎ ሳይሆን ውጤታማ በሆነ መልኩ። የተለመዱ ስለ እናንተ መጠየቅ ማጣራቶችና ያለፉ የጋራ ታሪኮችን ማስታወሻዎች ስሜት ክሮችን ተሳስረው እንዲቆዩ ያደርጋሉ። የተወሰነ ክፍላችሁ ይድናል፣ የተወሰነ ክፍላችሁ እንደተሳተፈ ይቆያል። እነሱ ይህንን ሁልጊዜ አይገነዘቡትም። ነገር ግን በስሜታዊነት ያለ እነሱ እንድትድኑ አይፈልጉ። ሊጎዳችሁ ስለሚፈልጉ ሳይሆን አግባብነት የሌለው ወይም አላስፈላጊ መሆን እንደ መጥፋት፣ ትርጉም እንደሌለው፣ በስሜት እንዳለመብሰል፣ ያለ መለወጥ ችሎታ እንደ ማሰብ ስለሚሰማ። አንዳንድ ጊዜ በጣም አስቸጋሪ እውነታ በጣም ቀላሉ ነው። እነሱ ስለሚያስቡ ይቆያሉ። ነገር ግን ጉዳት ሳያስከትሉ ለመውደድ ስሜታዊ ብስለት ይጎላቸዋል። ትስስርና ስሜታዊ አቅም ተመሳሳይ ነገሮች አይደሉም። አንድ ሰው ጥልቅ ስሜት ሊሰማውና አሁንም ለማስተካከል ተጠያቂነትን ለመውሰድ ወይም ያለ ምቾት ለመቀመጥ ክህሎት ሊጎሉ ይችላል። ያለ እነዛ ክህሎቶች ሁኔታዎች ይደጋገማሉ። ግንኙነቱ ከእድገት ይልቅ እሽክርክሪት ይሆናል። እዚህ ጋር ነው ተስፋ አደገኛ የሚሆነው። ማሰብና መጨነቅ ብቻውን አይጠብቃችሁ። ዓላማና ፍላጎቶች ተጽዕኖን ወይም የደረሰውን ጉዳት አይቀለብሱ። ፍቅር ያለ ብስለት ልክ እንደ ቸልተኝነት በጥልቅ ሊጎዳ ይችላል። አንድ ሰው ከጎዳችሁና በዙሪያችሁ ከቆየ ይህ አንድ ነገር ማለት ነው። ነገር ግን ሁልጊዜ ተስፋ የምታደርጉት አይደለም። መቆየት ከደህንነት ጋር እኩል አይደለም። መገኘት ከእድገት ጋር እኩል አይደለም እና ማሰብና መጨነቅ ወዲያውኑ ከመለወጥ ጋር እኩል አይሆንም። ይህንን መረዳት እነሱን ስለመወንጀል አይደለም፣ ራሳችሁን ስለመጠበቅ ነው። አሁን በውስጣችሁ ከመጣው ነገር ጋር ለመቀመጥ የተወሰነ ጊዜ ውሰዱ። አንዳንድ ትውስቶች ብቅ ካሉ፣ የአንድ ሰው ስም ወደ አእምሯችሁ ከመጣ፣ አሁን ላይ በደረታችሁ ውስጥ ትንሽ ከበድ የሚል ስሜት ከተሰማችሁ በእናንተ ላይ ምንም አይነት ችግር የለም። እንደዚህ ስለተሰማችሁ ደካማ አይደላችሁ። ግልጽነት ስለጎደላችሁ ግራ አልተጋባችሁ። ወጥ ባለመሆን ውስጥ ስለኖራችሁ ግራ ተጋብታችኋል። አንድ ሰው ከጎዳችሁ በኋላ ለምን እንደሚቆይ መረዳት ለህመሙ ቦታ መስጠቱን መቀጠል አለባችሁ ማለት አይደለም። ማወቅና መገንዘብ የበለጠ ለመቻል የግብዣ ጥሪ ወረቀት አይደለም። ራሳችሁን ለመጠበቅ የፍቃድ ማረጋገጫ ሰርተፍኬት ነው። የሚደጋገም ይቅርታን፣ በፍጹም የማይጠግን መቀራረብን ሳይሆን ደህንነትን፣ ታማኝነትንና ስሜታዊ መረጋጋት እንድትፈልጉ ተፈቅዶላችኋል። ሰላምን ለመምረጥ ሌላን ሰው በስሜታዊነት ዝግጁ እስኪሆን መጠበቅ አያስፈልጋችሁ። ወደ ኋላ መመለስን አሳማኝ ለማድረግ አንድ ተጨማሪ ማብራሪያ፣ አንድ ተጨማሪ ምልክት፣ አንድ ተጨማሪ የተስፋ ጊዜ ያስፈልጋችሁ። አንዳንድ ጊዜ በጣም ግልጽ የሆነው መልስ እነሱ እያሉ ያሉት ነገር ሳይሆን እየተፈጠረ ያለው ነገር ነው። ይሄ ደመነፍሳችሁን፣ ውስጣዊ ስሜታችሁን መጠራጠር የምታቆሙበት ጊዜ ይሆን። የነርቭ ስርዓታችሁ ሁልጊዜ ሊነግራችሁ የሚሞክረውን የምታምኑበት ጊዜ ይሆን። ፍቅር የሚያደናግር ሳይሆን መሰረት ያለው ነው ሊሰማ ይገባል። ማሰብና መጨነቅ ሁኔታዊ ሳይሆን ወጥነት ያለው ነው ሊሰማ ይገባል። ስሜታችሁ ትክክለኛ ናቸው፣ ገደቦቻችሁ ተገቢ ናቸው እና የራሳችሁን ዋጋ እንድትጠራጠሩ የማያደርግ ፍቅር ይገባችኋል። ይህ መልእክት ግልጽነትን ከሰጣችሁ፣ ሁኔታዎችን በግልጽ እንድታዩ ከረዳችሁ ይህን ቪዲዮ ላይክ አድርጉ። ከራሳችሁ ጋር እውነተኛ መሆኑን ከመረጣችሁ ግራ መጋባትን ሳይሆን ግልጽነትን መርጣለሁ በማለት ኮመንት አድርጉ እና ለተጨማሪ የግልጽነት ግንዛቤዎች ይህንን የአማራ ዩቲዩብ ቻናል ሰብስክራይብ አድርጉ። ግንዛቤ ወደ ስሜታዊ ነፃነት የመጀመሪያው እርምጃ ነው።
ውዥንብር ሳይሆን ሰላም ይገባችኋል። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።